ለበጎ ሲውል በጎ የሆነው ማህበራዊ ሚዲያም ባጥፊ ሰዎች እጅ ከገባ በኋላ ነውር በአደባባይ እግር አውጥታ መሄድ ጀመረች። ጓደኛዋ ውሸትም እንደዚህ ጊዜ የተስማማት ያለ አይመስልም። ማስመሰል፣ ማታለል፣ ስድብና ማዋረድ፣ የቤትም ገመና ማንንም ሳይፈሩ እንዲያውም ክብር አግኝተው ተከታይም ጠባቂዎችንም አፍርተዋል ይባላል። ዛሬ በሴቶች ላይ የሚፈጸሙ የኃይል ተግባራትን የማስወገድ የመታሰቢያ ቀን ነው። በሴቶች ላይ በዲጂታል መንገድ የሚፈጸም የጥቃት ተግባር የእውነትም ጥቃት ነው፣ የትኛውም ምክንያት ድርጊቱን ትክክል ሊያደርገው አይችልም በሚል መሪ ቃል እየታሰበም ይገኛል። ቀኑ ምክንያት ሆኖ በዲጂታል በማህበራዊ ሚዲያዎች ስለሚፈጸሙ ወንጀሎች ከሚደነግገው የሀገራችን ሕግ አሁን ጥቂቱ ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የሚርባል እህትማማቾች 3 ናቸው። ፓትሪያ፣ ሚኔርቫ እናም ማሪያ ይባላሉ። እነዚህ የዶሚኒካን ሪፐብሊክ ነዋሪዎች በ1952 ዓ.ም በዛሬ ቀን የአምባገነኑን መሪ ቱርጃን አገዛዝን በመቃወማቸው የታሰሩ የትዳር አጋሮቻቸውን ጠይቀው ከእስር ቤት ሲመለሱ ራሱ በሰጠው ትዕዛዝ ተገደሉ። ይህኔ ሀገሬው ሁሉ በጣም ተቆጣ። መንግስትም ስልጣኑን አጣ። ከትዳር አጋሮቻቸው ጭምር ስለ ነጻነት ለከፈሉት ዋጋ ቢራቢሮዎቹ ቅጽል ስማቸው ሆነም። ብሔራዊ ጀግኖችም ተባሉ። የተባበሩት መንግስታት ድርጅት 3ቱ እህትማማቾች የተገደሉበትን የዛሬን ቀን በዓለም ሴቶች ላይ የሚፈጸም የኃይል ተግባርን ለማስወገድ የመታሰቢያ ቀን እንዲሆን ውሳኔ አሳለፈም። የዛሬ መሪ ቃል የሆነው በዲጂታል መንገድ የሚፈጸሙ ጥቃቶች ሲሆን እነዚህም ብዙ መገለጫ ያላቸው ናቸው። ምስልን መሰረት ያደረገ ጥቃት ማለትም ከፍቃድ ውጪ እርቃንን ጨምሮ ምስልን ማጋራት፣ በሳይበር የማንኳሰስ፣ የማስፈራራት፣ የወሲባዊ ትንኮሳ ተግባራትን መፈጸም፣ አርቲፊሻል ኢንተለጀንስን በመጠቀም ወሲባዊ ትዕይንቶች ያሉባቸው ሐሰተኛ ምስሎችና ቪዲዮዎችን መፍጠርና ማሰራጨት፣ የጥላቻ ንግግርና ሐሰተኛ መረጃን መልቀቅ፣ የግል ምስጢርን ይፋ ማድረግ፣ ሆነ ብሎ በሳይበር ክትትል ማድረግ የተወሰኑት በዲጂታል መንገድ የሚፈጸሙ ጥቃቶች ናቸው። የማህበራዊ ሚዲያን ለመልካም ተግባር ለማዋል አጠቃቀሙ ላይ ግንዛቤ መፍጠርን ጨምሮ ሕግና ተጠያቂነትን ማረጋገጥ ሀገራት ተግባራዊ ያደረጓቸው ያሉ የመከላከያ መንገዶች ናቸው። የሀገራችን የኮምፒውተር ወንጀልን ለመደንገግ የወጣው አዋጅም የተለያዩ ድንጋጌዎችን ደንግጓል። አንቀጽ 12 ሕፃናትን አስቀድሟል። እንዲህም ይላል። ማንኛውም ሰው ሀ ለአካለ መጠን ያልደረሰ ልጅ ወሲባዊ ድርጊት በግልጽ ሲፈጽም የሚያሳይ ወይም ለ አዋቂ ሰው ለአካለ መጠን ያልደረሰ ልጅ መስሎ ወሲባዊ ድርጊት በግልጽ ሲፈጽም የሚያሳይ ስዕላዊ መግለጫ፣ ፖስተር፣ ቪዲዮ ወይም ምስል የኮምፒውተር ስርዓትን በመጠቀም ሆነ ብሎ ያዘጋጀ፣ ያሰራጨ፣ ለሽያጭ ያቀረበ፣ ያከፋፈለ፣ ሌሎች እንዲያገኙት ያመቻቸ ወይም ያለ ፍቃድ ይዞ የተገኘ እንደሆነ ከ3 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል። 2 ማንኛውም ሰው ወሲባዊ ይዘት ያላቸውን ንግግሮችን፣ ስዕሎችን፣ የጽሑፍ መልእክቶችን ወይም ቪዲዮዎችን በኮምፒውተር ስርዓት አማካኝነት በማሰራጨት ወይም በመላክ ለአካለ መጠን ያልደረሰ ልጅን ለወሲባዊ ድርጊት ያነሳሳ ወይም የመለመለ እንደሆነም ከ5 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል። በሶሻል ሚዲያ በመጠቀም በሰዎች ክብርና ነጻነት ላይ የሚፈጸም ድርጊት ወንጀል ነው የሚለው የአዋጁ አንቀጽ 13 ድንጋጌ ይህንን ይላል። ማንኛውም ሰው ሆነ ብሎ 1 የኮምፒውተር ስርዓትን በመጠቀም በሚያሰራጨው ጽሑፍ፣ ንግግር፣ ቪዲዮ ወይም ስዕል አማካኝነት በሌላው ሰው ወይም በተጎጂው ቤተሰቦች ላይ ከባድ ጉዳት ወይም አደጋ ለማድረስ በማሰብ ያስፈራራ ወይም የዛተ እንደሆነም ከ3 ዓመት በማይበልጥ ቀላል እስራት ወይም እንደ ወንጀሉ ከባድነት ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። 2 ተጎጂውን ወይም ቤተሰቦቹን የሚመለከት መረጃ ወይም መልእክት በኮምፒውተር ስርዓት አማካኝነት በተደጋጋሚ በመላክ በማሰራጨት ወይም የተበዳዩን የኮምፒውተር ኮሙኒኬሽን በመከታተል ፍርሃትን፣
ስጋትን ወይም የስነ ልቦና ጫናን የፈጠረ እንደሆነ ከ5 ዓመት በማይበልጥ ቀላል እስራት ወይም እንደ ወንጀሉ ከባድነት ከ10 ዓመት በማይበልጥ ጽኑ እስራት ይቀጣል። የድንጋጌውን ንዑስ ቁጥር 3 መሰናበቻ ይላደርገው። 3 የሌላውን ሰው ክብር ወይም መልካም ስም የሚያጎድፍ ጽሑፍ፣ ንግግር፣ ስዕል ወይም ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ያሰራጨ እንደሆነ የግል አቤቱታ ሲቀርብበት ከ3 ዓመት በማይበልጥ ቀላል እስራት ወይም ከብር 30,000 በማይበልጥ መቀጮ ወይም በሁለቱም ይቀጣል። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።